ድጋሚ አጭረው ባስፈራራኸኝና ክፉ በሆንክብኝ ቁጥር ጥሩ ያሉን ነገሮች ናቸው የሚፈጠሩት። መልስሽን እኮ ጥያቄ ውስጥ ማግኘት ትችያለሽ። ቀሽም ቆይ አትጩባት እንጂ ቀስ ብለን እንነጋገር። አሬቺ ወስፍንጥር ምን አባቷ ታደርገኛል? ወደ ክፍልሽ ግቢ ማለት አማርኛ አይደል እንዴ? እስኪ ራስሽን ቸሽ ለመቆም በጣም እያስጨነቀኝ ያለው ሆዴ ውስጥ እያደገ ያለው ልጅ ነው። ጋሽ አባቷ አይደሉም እንዴ? በአምላክም ታገቢዋለሽ። ማንን ነው የምትፈራው? ዋናው እኮ የቤቷ ሴት እኮ ይፍቱ ስራ ሰምተዋለች። ማን እንዳይሰማ ብለህ ነው እና የሰማሽ እንደሆነ ምን ይፈጠራል? ምን ይፈጠራል? በአምላክ መፈጠር ያለበት እኮ ተፈጥሮ በቃ በስተመጨረሻም ያንተ ስተት ወጣ። መውጣት ትቻለሽ? ቆይ እንጂ በአምላክ ምኑን ወጣሁት? አክስት ልሆን አይደል እንዴ? እሺ ጉዲት። ኧረ ትዬ እኔ ፈልጌ የተፈጠረ ነገር አይደለም። እና እኔ ፈልጌው ነው። ቆይ አትጩባት እንጂ ቀስ ብለን እንነጋገር። ሴትዮ ካንቺ ጋር የምነጋገረው ምንም ነገር የለም። ውጪ። ሰከን በል፣ እዚህ አትንደቅደቅበት። ወይዘሮ ይፍቱ ስራ ትወጪልኛለሽ ወይስ እኔ ልውጣ? አረ ግድ የለም ምን ይወጣለሁ? አንተማ የልጅ እናት ወዴት ትወጣለህ? ወይዘሮ ይፍቱ ስራ ወይ ወንድሜ፣ ይህንን ህብስት እንድትሰማ አልፈልግም። ደግሞ ያቺ ፎቃቃሽን ምድምር ሰማች አልሰማች ሆዷ እንደሆነ መግፋቱ አይቀርም። ግዝና እኮ ተደብቆ አይቀርም። ይግፋ እኛ እንጨነቅበታለን። ይሄንን ግን ህብስት እንድትሰማ አልፈልግም ነው ያልኩሽ። ጨርሻለሁ። ከሰማች ደስ የማይል ነገር ይፈጠራል። ለዛ ደግሞ እኔ ኃላፊነቱን አልወስድም። አሁን ውጪ ወገኛ። ተናገሪ እንጂ እየጠበቅኩሽ እኮ ነው። ምን እንዳወራ ነው የምትፈልገው? አብነትን ምን ለማድረግ እየሞከርሽ? ምን ለማድረግ ሞክራለሁ? ወደድኩሽ ያለው እኮ እሱ ነው። እኔ ምን አደረኩ? ከዛ እንደ ጨዋ ሰው ህይወቴ ውስጥ ሰው የለም አልሽው። ቆይ ምንድነው የምትፈልጊው? በእናትህ በቃ ተወኝ። እኔ በዚህ ሰዓት ምንም ለማድረግ እያሰብኩኝ አይደለም። በጣም እያስጨነቀኝ ያለው ሆዴ ውስጥ እያደገ ያለው ልጅ ነው። ጊዜው ከረፈደ በኋላ ደግሞ ስለ እንደዚህ አይነት ነገር መጨነቅ አልፈልግም። ትሰምኛለሽ? ተመናቅሮ መሄድ መፍትሄ አይደል። ወዴት ነው? ሄርሚን እየፈለኳት ነው። በአምላክ ልታወራ ወጣ እኮ ቆየችብኝ። ታዲያ ጡት አታጠባሽ? ምንድነው የሚያክለፈልፍሽ እንደዚህ? ፈልጋት እኮ ነው። አሰሚም እንደ ሴትዮ አሁን ካጠገቤ ዞር በይልኝ። በየተራዚያ ተተራመሱብኝ። እሺ በቃ ታፈስ ትጥራልኝ። ወየው የምን ድርቅና ነው? እሺ ምንድነው እንደዚህ የሚያደርግሽ? እነዚህ ልጆች ግን ምን እየሆኑ ነው? ያ ህብስት እንዳሰማ ይላል። ይቺ ሁለቱ አወሩ ብላ እንደብድ ያረጋታል። ምንድነው ነገሩ ግን አልገባኝም። ምን ነው ትለኛለች እንዴ? ምን አሽከሪ ወደ ክፍልሽ ግቢ ማለት አማርኛ አይደል እንዴ? አይ እዚሁ ሳሎን ሆናለሁ። አንቺ ሳሎን የምትሆኚው ምንድነሽ? የአበባ ማስቀመጫ ነሽ? አሁን ይኸውልሽ በጥፊ ሳለሽ ቶሎ ብለሽ ግቢ። እሺ መሄድ መፍትሄ አይሆንም ብለህ ካስቀመጥከኝ እኮ ሰዓታት ተቆጠሩ። መፍትሄው እንደዚህ መገተር ነው እንዴ? መፍትሄውማ አንቺን ከምድረ ገጽ ማስወገድ። ባስፈራራኸኝና ክፉ በሆንክብኝ ቁጥር ጥሩ ያሉን ነገሮች ናቸው የሚፈጠሩት። ነገር እኮ ተፈጥሮ አልቋል። አሁን ትሄጂና አብነት ተስፋ እንዳያደርግ ትነግሪዋለሽ። በዛው ምን አይነት እርካሽ ሴት እንደሆነች ታሳይዋለሽ። እሺ እነግረዋለሁ። ግን ከዛ የሚባል ነገር የለም። በቃ አብነት ያረገዛት መሰልከው እኮ። የምንነጋገረው ስለኛ አይደል እንዴ? አንደኛ ነገር እኛ የሚባል ነገር የለም። ሁለተኛ ነገር እንደ ሴት ኃላፊነት መውሰድ ሲገባሽ ነገሮችን ያበላሽሽው አንቺ ነሽ። ስለዚህ ምን መሆን እንዳለበት አንቺ ነሽ የምታውቂው። እንዲሆን የምትፈልጊውን ነገር መናገር ትችያለሽ። ጥሩ መናገር እችላለሁ። ቀጥይ፣ እየሰማሁሽ ነው። በቃ ልጅ አይደል የተፈጠረው? ልጅ ደግሞ ትልቅ ኃላፊነት ነው። ለልጅ ተብሎ በጣም ብዙ ዋጋ ይከፈላል። ምክርሽን ለራስሽ ያዥውና መፍትሄ ያልሽውን ብቻ ተናገሪ። ተጋብተን ልጃችንን ከማሳደግ ሌላ ምንም አይነት መፍትሄ አይታየኝም። አይታይሽማ? ለነገሩ ደድበሻል። አሁን በፍጥነት አብነት ጋር ትሄጂና ተስፋ እንዲቆርጥ ታደርጊዋለሽ። ምክንያቱም በዚህ መሰሪነትሽ እንዲጎዳ አልፈልግም። ከዛ ጭንቅላትሽ በትክክል ማሰብ ሲጀምር ከኔ ጋር እናወራለን። አሁን ውጪ። በአምላክ ተመልሰ የኔ ሀሳብ ላይ መውደቅ አይቀርም። በሱ ደግሞ በጣም እርግጠኛ ነኝ። ውጪ ያልኩሽ።
ሄርሜ ምን ሆነሽ ነው? ሄደሽ እኮ በዛው ቀርሽ እንዴ? አንቺ ደግሞ አሁን አይደል እንደ ወጣቱ እንደምትዩ? እሱማ አሁን ነው የወጣሽው። ግን ከበአምላክ ጋር ምን እያወራችሁ ነበር እንዴ? ህብስት ተረጋጊ እንጂ። የኔና እሱ ማውራት ነው በዚህ ልክ እያበሳጭሻለሁ ወይስ ሌላ ነገር አለ? አልተበሳጨሁም። እንዴ ከዚህ በላይ ምን ትሆኛለሽ? ፊትሽ እኮ በርበሬ ይመስላል። አልመሰለም። እሺ በቃ ይምሰል። አሁን ምን እንዳወራችሁ ብቻ ንገሪኝ። ግን እኮ አንቺ መስማትሽን ስላልፈለገው መሰለኝ ወተን ብቻችንን እንድናወራ ያደረገው። እናት ነግሪኝ። እነግርሻለሁ። ግን ደግሞ እሱ ቢነግርሽ የተሻለ አይመስልሽም? አይመስለኝም። እንግዲህ እስኪ እናየውና እሱ ካልነገረሽ ነው የምነግርሽ ይሆናል። እና የት ልትሄጂ ነው እንዴ? አንቺ ልጅ እናቴን እየሆንሽብኝ እኮ ነው። ምንድነው በዚህ ልክ የምትቆጣጠሪኝ? እና እየመሸ እኮ ነው። ለማደር አይደል እንደ የመጣሽው? እሱማ ለማደር ነው የመጣሁት። ያው አንቺ ባትፈልጊኝም እኔ የጓደኝነት ግዴታ ልወጣ ብዬ ነው። ታዲያ አሁን የት ልትሄጂ ነው? ተመልሼ እመጣለሁ። አንድ ሰው ማግኘት ስላለብኝ ነው። አስቸኳይ ነው። ሄርሜላ በፈጠረሽ መልሽልኝ። በአምላክ ነው የምታገኘው? ኧረ አይደለም። ግን አንቺ በአምላክንስ ባገኘው በዚህ ልክ የሚያንቀጠቅጥሽ ነገር ምንድነው? ሲጀመር ሁለታችሁ አንድ ላይ የሚያስወራ ምን ጉዳይ አላችሁ? ኧረ ሄርሜላ ብለሽ እስክትጠሪኝ ድረስ ነው የተበሳጨሽው ማለት ነው? ታዲያ ስምሽ አይደል እንዴ? እሺ ስሜኝ ነው። ሄርሜዬ በጣም ይቅርታ፣ ትንሽ ስሜታዊ ሆኜ ነው። ቆይ ምንድነው እንደዚህ የሚያደርግሽ? በአምላክ ምን? ሄርሜ በአምላክን ወደዋለሁ እና እኔ እንዳልወስድብሽ ፈርተሽ ነው? ሄርሜ አታሹፊ። በቃ እንድታውቂ ስለምፈልግ ነው የነገርኩሽ። በአምላክን በጣም ወደዋለሁ። እሺ አውቄያለሁ። ለማንኛውም አሁን መሄድ አለብኝ። ምንኛ ነው? ቆይ በዚህ ልክ ራሴን መቆጣጠር ያቃተኝ። ውይ በአምላክዬ ምንም ሳንነጋገርማ እንዳትወጣ ስሞትለ። ያንቺ ሽሙጥ የምሰማበት ጊዜ የለኝም። ተው እንደው ስሞትለ ጊዜ ግን ተመሰለኝ እስከ ማስረገዝ ድረስከው። ደግ አደረኩኝ። እሱማ የወንድነት ውጉ ነው። መወጣጠር ብቻ ምን ይጠቅማል? እሺ በደንብ ሳቂ። ለመዛሙ ልብሽ ከዚህ የተሻለ አጋጣሚ አታገኙ። ኦኦቴ ወገኛ እንደው ግን ከምን ጊዜው አፈጣጠንከው በአምላክ። ለነገሩ እኛ ላይ ከምትጎፈላ ይሻላል። እሺ መናገር የምትፈልጊውን ነገር ተናገሪ። አይ ጥሩ ነው። ትንሽ የተስተካከልክ ይመስላል። አስረግዘ እንደዚህ ጤነኛ ከሆንክማ ሲወለድማ በቃ በጣም ሰላማዊ ሰው ልትሆን ነው ማለት ነው። እውነቴን ነው የምልሽ። ድጋሚ እነዚህ ዘጊ ቃላቶችን የምትጠቀሚ ከሆነ ጥሩ ነገር አይፈጠርም። እንዴ ጉድ እኮ ነው ዘንድሮ። ተግባሩ ሳይዘጋ ቃላቶቹ ናቸው እንደሚዘጉ። አዎ ቃላቶቹ በጣም ያስጠላሉ። በተለይ ደግሞ ካንቺ አፍ ሲወጡ በጣም ያስጠላሉ። ከቻልሽ ዝም በይ። እንደው እሱ ነገር ሁሉ ነገር ይቅርሽ። ለምንድን ነው ግን ህብስት እንዳሰማ ያልከው? አይመለከትሽም። እሺ እሱ ይቅር ይባል። ለምንድን ነው ሰው ሁርችሯን በገሳቸው እየጎተተች የመጣችው? ምን ማለት ነው? ወዴት ነው የመጣችው? ወደ አንተ ነው። ሄርሜላ በአምላክን ላናገር ብላ ወጣ ቀረች ብላ እኮ ተክለፍልፋ ወደ አንተ እየመጣች ነበር። በአምላክ ምንድን ነው? ካዛሽ ምድምድ ጋር ምንም ነገር አልጀመርክም ብዬ ተስፋ አደርጋለሁ። ምንድን ነው መቀባጠሩ? ምን ማለት ነው ደግሞ እሱ? ቀስቀስ እኔ ላይ ማጓራቱ ምንም አይጠቅምም። መርሳት የሌለብህ ነገር ዓለም ይሄን ጉድ ከሰማ የልጅቷን እድሜ ነው የሚያሳጥረው። በእርግጥ ነው አይከፋኝም። እንደውም ገላገልከኝ። ለምን ቆራርጦ አይበላትም? እኔ ምን አገባኝ? ቆራርጣችሁ ብሎ ከፈለጋችሁ። ታዲያ ለምንድን ነው ህብስት እንዳሰማ ያልከው? ምን ነው ህብስት እንዳሰማ ያልከው? እትዬ ወደ ሳሎን ካልወሰድሽን ብላ ጭቅጭቅ ስታደርገኝ ጊዜ ነው። ማናበሽ ጠየቀሻችን? ክፍታፍ ዛሬማ የሚያቆነጠንጥ በሽታ ነው ያዘሽ። እባብ የልቡን አይቶ ሆነብሽ እንጂ ቤቱን 7 ጊዜ ነበር የምትዞሪ። በአምላክ ምን ሆነ ነው እንዳልሰማ የፈለግከው? ህብስት እንዳሰኝ ካልኩኝ አሰኝ ማለት ነው። መልስሽን እኮ ጥያቄ ውስጥ ማግኘት ትችያለሽ። ቀሽም ወይዘሪቱ ስራ ንግግራችንን የጨረስን ይመስለኛል። አንቺም በሰው ቤት ውስጥ እየገባሽ ባትጎረጉሪ ደስ ይለኛል። እንዲህ ሲል እኮ የሚያከብረኝ ይመስላል። ጥጋበኛ ከማጠሩ መወጣው። አንቺ ልትነግሪኝ ትችያለሽ? መቼም ያንቺ ወሬ አመላላሽ ሆኜ የለ ንፍጣ። እሺ የሚያሸሽሽ እግርሽን ነበር የምናውቀው። አሁን ደግሞ ወደ ጭንቅላትሽ ወጣ መሰለኝ። ሄጀ ደዛ ባክሽ።
ምን አይነት የሚያስጠላ ንግግር ነው በእናታችሁ። እንደዛ ማድረግ አልነበረብኝም። በጣም የሚያስጠላ ንግግር ነው የተናገርኳት። ልክ አላደረኩም። ይሄኔ እኮ ከፍቷት ነው የሚሆነው። ተመልሼ ሂጂ ይቅርታ ልጠይቃት እንዴ? አይ በአምላክ እንደዛማ ማድረግ የለብም። በቃ ወደ ራስ ተመለስ። በአምላክ ተመልሰ መጣ። አሁን እውነቱን ትነግረኛለህ። አንቺ ነሽ እንዴ? ነይ ግቢ። ና እንደዚህ ጋር ይቢ እሱ ጋር ነው ሳልነግርህ መጣሁ አይደለ? እንኳን ወደ ቤቴ ወደ ህይወቴ ሳትነግሪኝ አይደል እንደ መጣሽው? አጠፋው እንዴ ብዬ? አይ እሱ ሳላጠፋሽም፣ ግን እውነቱን ለመናገር በጣም ተገርሚያለሁ። ታዲያ ለምንድን ነው የተገረምከው? አይ ያው ድንገት መጣሽ እና ስላልጠበቅኩኝ በጣም ደስ ብሎኛል። ግን ደስ ያለ አትመስልም። ወደጄ ነው ደስ የሚለኝ። የምርጫ ጉዳይ እኮ አይደለም። አንቺን የመሰለች ልጅ ቤቴ መጣ ደስ ባይለኝ ነበር። የሚገርም እኔ መምጣት ፈለግኩ። ልክ ልሁን አልሆን አላውቅም፣ ግን ደግሞ በቃ ራሴን መቆጣጠር አልቻልኩም። እንኳን መጣሽልኝ ኤቢ። ወይ ሄርሚዬ፣ እኔም ላንተ ስሜት ሳይኖረኝ አይቀርም መሰለኝ። ሄርሚ እውነትሽን ነው? አዎ በጣም ጥሩ ልብ ነው ያለ። ሄርሚዬ በጣም አመሰግናለሁ። እባክህ ውስጥ ናት ያለችው። እኔ ከጅላጅልነት ውጪ ምንም እየታየኝ አይደለም። እንዴ ምን ነው ዝም አልሽ ሄርሚ? ምስጋናውን አልወደድሽውም እንዴ? እኔ ግን እንደ ሩቅ ሰው ባንመሰጋገን ነው ደስ የሚለኝ። እሺ አንመሰጋገንም። እና ዛሬ ትንሽ እዚህ እንቆይ ትፈልጋለህ ነው ወይስ? እሺ ደስ ይለኛል። ለምን እዚህ ጋር ከፋቲ? እወድሻለሁ። እኔ ሄርሚ ትንሽ እንረጋጋ። አልፈለክም? እንደዛ አይደለም የኔ ቆንጆ። አንቺን ለቁም ነገር ነው የምፈልግሽ እና አይደለ ትንሽ ብንረጋጋ ደስ ይለኛል። እውነት ዛሬ ደግሞ በጣም አከበርኩ። በጣም እንደወድ ነው ያደረገኝ። ወገኛ ነገር ነህ። በአምላክ ነኝ ክፈቹ። ይቅርታ። አይ አረበሽከኝ እኮ። ለምንድን ማልቀስሽ እንዳላቅ እየጣርሽ ያለሽው? ምክንያቱም ምንም ጥቅም ስለሌለው። እኔ ማልቀስሽ ማወቅ ጥቅም የለውም አይደል? ለምን ግን በቃ ምንም ጥቅም የለውም። ምክንያቱም የእንባሽ ምክንያት እኔ ስለሆንኩ ነው። ሌላ ምንም ምክንያት የለውም። እኔ እንደሱ አላልኩም ማለት አይጠበቅብሽም። ቢያንስ እንባሽን በመደበቅ ላግዝሽ ይገባል። በአምላክ ሁላችሁንም አንድ ነገር አድርጊያቸዋለሁ። አባትሽ ነኝ የሚለውን ሰውዬ፣ የእሱን ሚስት፣ ስለ ሰው ማንነት እየዋሸች ያሳደገችኝና ብቻዬን ጥላኝ ሄደችውን እናቴንም ሁላችሁንም። እሺ ለምንድን ነው ሁላችሁንም ብለሽ እኔንም እየጨመርሽኝ ያለሽው? ምክንያቱም አንተንም አንድ ነገር አድርጌያለሁ። እሷ አለልኝ ብዬ ሳስብ ድንገት ከመሬት ተነስተ ኮስታራና የሚያስፈራ ሰው ሆነ ትጮህብኛለህ። ከዛ ደግሞ እጄን ይዘህ ባበረታኝ ማግስት ስብርብሬን የሚያወጣ ቃላት ትናገረኛለህ። ስለዚህ አንተንም አንድ ነገር አድርጌያለሁ። እውነት ከልብሽ ነው የምትይው? ሁሉንም ሰው የሆነ ነገር አድርጌያለሁ ብለሽ እያሰብሽ ነው? አዎ ከልቤ ነው። አንቺም ሰው ነሽ። ራስሽን በዚህ ልክ ማስጨነቅ የለብሽም። መከራሽን እያየሽ ባሳለፍሽበት ህይወት ውስጥ እንደ በዳይ ራስሽን ማሰብ አያስፈልግሽም። ስላስፈልገኝ አይደለም እና ግራ ስለገባኝ ነው። ሰው ያለምንም ምክንያት እንዲሆንብኝም ብዬ ስላሰብኩኝና ለመረዳት ምክንያት ስላጣሁ ነው። ትሰሚኛለሽ?
በዚህ ህይወት ውስጥ ማንንም ምንም ያላደረግሽ ብቸኛዋ ሰው አንቺ ነሽ። በሌሎች ጥፋት እየተበደልሽ ያለሽ ብቸኛዋ ሰው አንቺ ነሽ። ግን በአምላክ ያልገባኝ ነገር እኮ እባክሽ ያልገባሽን ነገር መናገሩ ይቅር። ምክንያቱም አንቺ ያልገባሽን ነገር ማስረዳት አልችልም። እሺ ተው። ከሄርሚ ጋር ከእሷ ጋር ምንም አላወራውም፣ ልነግርሽም አልችልም። እሺ በቃ አልችልም። ተው። ግን ምንም ሆነ ምን ለኔ ያለኝ ተስፋ አንተ ብቻ ነህ፣ ያንተ መኖር። እሺ አሁን ወደ መኝታሽ ልውሰድሽ። አንቺ ምን እያደረግሽ ነው? ጭራሽ ቤቱን ልታፈርሺው ነው እንዴ? እናቴ የቤቱ መሰረት ኪችኑ ላይ ነው እንዴ ያለው? ኪችኑ ላይ ያልሆነ እንደውስ ማፍረስ አለብሽ እንዴ? ኧረ እንደው በሀሳቤ እጄ እኮ ዝም ብዬ ጫር ነው ያደረኩት። የሚያፈርስ ነገር እንኳን አይደለም። አረ እንደው የሚያፈርስ ያፍርስሽ እንዴ? አንቺ በሀሳብ ሄድሽና የይፍቱሳ ቤት መፍረስ አለበት እንዴ? እሺ ድጋሚ አልጨረው። አረ ለምን እጅ ትጠይዋለሽ? ነይ ወጊኝ። ይሄ ነው የቀረሽ። ይሄው አለልሽ እኮ ለምን አትወጊኝ? ኧረ ትዬ እንደው አስጨነቅሽኝ። ምንድነው ነገሩ? አሁን እንደው ጣል ማድረግ ነው እንደዚህ የሚያደርጉት? እሺ ግድ የለም ሁላችሁም ጥገቡ። አሁን ለልጅቷ ምግቡን ወሰርሽላት? የቱን ምግብ? አንቺ ስንቴ ነው የምነግርሽ? ራቷን ነው። ታዲያ ራቷን ተነስታ በለም እንዴ? አንቺ ደናቁርት መድኃኒቱ ስጫት እኮ ነው የምልሽ። በቃ ለየልሽ አይደል? ነገር አለሙ ትውት ታረግሽው አይደል? ወይ እሺ እሱንም አሁን ሰጣታለሁ። ዱኩ በሀሳቤ እጄ ዘንግቼው እንዲሁ አንቺን ገደል ልጆች በገባና ባረፍኩት ማ በዚህ ጋር ይሄ ይዞሽ የሚሄድ ሀሳብ ነው። አረ እንደው ጨረሳ ጨራሽ ድዝት ትመለጪ እንዴ? በመስሎም ጨርሶ ሰው ይደነዘዛል እንዴ? እዚህ ቤት ያለ ሰው እንዳለ ጤና አጣ እንዴ? ቆይ ለምን አትሄድም? ምን ነው እዚህ መሆን ይረብሻል? እንደማትረብሸኝማ በደንብ ታውቃለህ። ግን ምንም ነገር እያወራ አይደለም። ምን የተጨነክ እየመሰለኝ እንዴ? ለምን ነው የምትጨነቀው? አላውቅም መሰለኝ አልኩ እንጂ ለምን እንደተጨነክ አላውቅም። እባክህ ዝም እንበላቸው ለትንሽ ደቂቃም ቢሆን ሰላም እናገኝ። እሺ ግን ረበሽኳችሁ? አልረበሽንም። ታፈስ ይቅርታ፣ አንቺ መሆንሽን ስላላወቀን ነው። ታፈስ የጠፋብሽ ቃል እንዴ? ኧረ ምንም የጠፋብኝ ነገር የለም በምላኬ። ስለዚህ ምግቡን አምጪውና ውጫ። እንደው ግን መቼ መተህ ነው እዚህ ውስጥ ገብተህ የተጎለጥከው? ትንሽ ቆይቻለሁ። እዚህ መሆኔን ግን ለማንም እንዳትናገሪሽ። እሺ እንግዲህ ያቺ ሰላቢ ስትጋካ ብትሆን እዚሁ ብትሆን ይሻለኛል። ማን ነው ታፈስ? ያቺ ናታ ያቺ። በቃ ታፈስ ምግቡን አምጪውና ውጪ። ቆይ ለምንድን ነው ያስቆምካት? ስራ ሄልሚ ነበር አይደል የምታወራው? እኔ እሷ ስለምን እንደምታወራ በምን አውቃለሁ? ግን አስቆምካት። እንድትወጣ ነው ያስቆምኳት። እና ደግሞ እኔም ብወጣ ሳይሻል አይቀርም። እሺ በቃ ይቅርታ፣ አትወጣ። አመሰግናለሁ። ካደረኩብሽ የሚበልጥ የተለየ ነገር አላደረኩልሽ። ስለዚህ ምስጋና ያስፈልገው። ቆይ ለምንድን ነው እንደዚህ ትኩር ብለህ እያየኸኝ ያለው? ምክንያቱም አንዳንድ ማየቶች፣ መቅረቦችና አብረው መሆኖች የመጨረሻ ሊሆኑ ይችላሉ። ለምንድን ነው ቆይ እንደሱ የምትለው? አዝናለሁ፣ ግን ደግሞ ለአብዛኛው ጥያቄሽ መልስ የለኝም። ምናልባት ደግሞ ለሁሉም የለኝም። እሺ ግን እስኪ ለመራመድ ሞክሪ። መቼ? አሁን? አዎ አሁን። እስኪ ራስን ጨሽ ለመቆም ትንሽ ተራመጂ። አሁን ደግሞ ወደ ኋላ ተመለሽ። አንዱን እጅ ልቀቂ።
ያቺ ሜንጦ መታውን ቤቱን ትበጠብጠዋለች። እንደው አምላኬ ግን ምን ሆኖ ነው ከኔ ለመራቅ የሚሞክረው? ግን ጌታዬ እንደው ምን አድርጌው ይሆን? ግን እቺ ሜንጦ ከምትወስደውማ ቹሞኛ የትወስዶ ይሻለኛል። እንደው ትዬን በጥፊ የምታቀላትን ዳበስ አድርጎ ባባብላትም ችግር የለብኝም። ወይ በዚች ግን አይሆንም። ወይ አይሆንም። ጋሽ አባቱ አይደሉም እንዴ? እንዴት አላችሁ? አንኳኳ ለማለት ነው። ምን መልክ ትሰሪያለሽ? አንደኛውን በርግደሹ ገብተሻል። በስርዓት አንኳኩቻ አይደል እንዴ ከፍቼ የገባሁት? እንደው ብርቅድ አድርጎ አገባብሽ ጋሽን ነው የመሰልሽኝ። እንደ ባለቤት ገባሽ። ባለቤት ለመሆን እኮ ግዴታ ጋሽን መሆን አይጠበቅብሽም። ኑቴ እና ምንድን ነው የሚጠበቅብሽ? የሚጠበቅብሽማ ቤት ውስጥ ያሉትን ዋና የሚባሉትን ሰዎች መቆጣጠር ነው። ለዛ ነው በሌሊት እየተነሳሽ ደፋ ቀና የምትይው። አዎ አንቺ ደግሞ እንደ ሰይጣን ልጅ ሌሊት እየተነሳሽ ባትከታተኝ እንዴት ቆንጆ ይሆንልኝ ነበር መሰለሽ። ወዴት ነው እንዴ? ደግሞ ምን አገባሽ? የቤት ሰራተኝነትሽን ረስተሽ ደግሞ እንደ ዘበኛ ሊያደርግሽ ነው? አዎ ዘመቆብ ጀምሬያለሁ። ምክንያቱም ቤት ውስጥ በቅሎ በስቷል። እኔ ወደ ህብስት ክፍል ነው መሄድ የፈለኩት። በሰው ክፍል ዘው ማለት የለም። የእንግዳ ወግና ማረግ ይኖርሽ እንጂ ልጅቷ ተኝታለች። እስክትነሳ ጠብቂ። እስከዛው እዚሁ አረፍ በይ። እንዴ ጓደኛዬ ክፍል እኮ ነው የምገባው። ሲጀመር ደግሞ አንቺ ምን ያገባሻል? ውቴ ጓደኛ ሲሉ ሰምተሻል። አረፈሽ ቁጭ በይ እዚህ ለሶስት። እኔ የምለው አንቺ ሴትዮ ግን ጤነኛ ነሽ ነው ወይስ እሷ ነች እንደታስገበት ያለችሽ? እሷ ብትልማ መች እንዲለብልብ ይሰማሽ ነበር። እሺ ጥሩ፣ እዚሁ ቀመጥና እጠብቃለሁ። አዎ ጥሩ ቁጭ በይ። መግባት ሲኖርብሽና ከእንቅልፏ ስትነሳን ያሳውቅሻለሁ። እስከዛው ተጎለች። ጥሩ። ብዙ ከቸኮልሽም ሂጂ። አረ አልቸኩልም። በአምላክ መራመድ እየቻልኩ ነው። ድምፅሽን ቀንሽ። ግን እኮ እየተራመድኩ ነው። አዎ እሱን እያየሁ ነው። ምናልባት መድኃኒቶቹ ስላቆምሽ ነው እንደዚህ እየሆነ ያለው። በጣም ፈርቼ ነበር። አይ አትፍሪ። አሁን ግን ይህን ያህል ከተራመድሽ ይበቃሻል። ትንሽ ረፍት አድርጊ። እሺ ቀስ ብለሽ ጻፈው። እስኪ አሁን ደግሞ በራስሽ ልሽን ለማንሳት ነው። እጅሽን ተይው። እሺ ይሄን ደግሞ ቀስ እያልሽ ሌላ ጊዜ ታደርጊዋለሽ። ታፈስ! አቤት እትዬ። ምንድነው እየጠራሽ እዚህ ተገተረሽ? ምን ታደርጊያለሽ እዚህ? አንቺኛዋስ ደግሞ እዚህ እየተቆለጨለች ምን ጎለተሽ እዚህ? እሷማ ስነ ስርዓት የላትም። ለነገሩ ዋናይቱም የላትም። ጭራሽ እኮ ቤቱን የህፃናት ሙያ ያደረጉት። ስነ ስርዓት መያዝ አለባቸው። ሀይ ካልተባሉ ከባድ ነው። ለዛ ነው እሷም እዚህ የተጎለተችው እኔም እዚህ የተገተርኩት። ምን አድርጋ ነው? አሬቺ ወስፈንጠር ምን አባቷ ታደርገኛለች? እንደው እኮ ቤት ውስጥ እንደ እንግዳ ማደርጋትም እንደ አህያ ነው የምዘለው። አንገቷ ላይ ነው ስብር እንኳን አታረግም እንዴ? ጥሩ አደረግሽ ታፈሰው።
በነካችሽ ደግሞ ያችንን በድን አንድ በያት። እሺ አረ እንዳታስቢ ትዬ፣ መስመራቸውን ነው ማስይዛቸው። በቃ እንግዲህ ቱልቱላሽን አትንፊ። ባይሆን በነካችሽ ያንቺንም ይሄ በየሽበት ድንዝዝ ፍዝዝ የምትይውን ነካ አድርጊው። እሺ ነቃ በይ እስኪ። እሺ ትዬ፣ እሺ ትዬ ብቻ እዚህ ተገተረሽ። አንቺ ደግሞ ነይ ተነሽ። ሁሉ ጊዜ እንደ ከብት መታገድ ይቅርብሽ። ከብት ነይ ተከተኝ። ኧረ ተቃጠልኩ። እውነትም ከብት። አይ ትዬ፣ ዛሬ ገና ትክክለኛ ስድብ ተሳደቡ። ይቺ ከብት ለዚህ ቁጭ በይ። በጣም ይቅርታ እትዬ ይፍቱ። እኔ ሰራተኛ ያለችውን ነገር የትኛውንም አላደረኩም። እሱን ተይው። አሁን ትልቅ ነገር ነው የምናወራው። እሺ እትዬ ይፍቱ። እኔ ምንሽ እውነት ከማምላክ አርግዘሻል? አዎ እትዬ፣ ግን እኔ እንዴት እንደተፈጠረ አላውቅም። ማለቴ በቃ አታለቃቅሽብኝ። አሁን መፍትሄውን ነው የምነግርሽ። ቆፍጠን ብለሽ አዳምጪኝ። እሺ እየሰማሁ ነው። ጥሩ። ይሄኛው ንግግሬ እንደዚህ ካነቃሽ ቀጣው ደህና ሴት ነው የሚያደርግሽ። በደንብ እየሰማሽ ነው አይደል? አዎ በደንብ እየሰማሁሽ ነው። ምን መሰልሽ፣ በአምላክም ታገቢዋለሽ።